ሰላም ጤና ይስጥልኝ ተመልካቾቻችን ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮቤትስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ እያለን ዛሬም እንግዲህ ሰሞነኛ በሆነው ጉዳይ ላይ ከአባታችን መላከ ጥበባት ዶክተር አባ ገብርኤል ጋር ቆይታ አደርጋለሁ። የድምጽ የሚሰማችሁና የምስል የሚታያችሁ መልእክቱን ለሌሎች ሼር ታደርጉ ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ። የዛሬው ፕሮግራማችን በአይነቱ ለየት ያለ ነው። ከዚህ ቀደም ተሰምተው የማይታወቁ ወይም ያልተሰሙ የሊቀ ጳጳሱ የክህደትን ትምህርትን በተመለከተ በስፋት ይዘን ቀርበናል። ከዛም ባሻገር ደግሞ ዛሬ እንግዲህ በዛሬው ዕለት መግለጫ ቢጤ ነገር ሰጥተዋል። በዛም ጉዳይ ላይ የራሳችንን ሐሳብ እናስቀምጣለን። በአጠቃላይ በፖስተሩ ላይ እንዳያችሁትና እንደተመለከታችሁት ክህደት በጳጳስ ለምን ማንም ሰው ሊያውቀው የሚገባ ሐቅና እውነት ማለት ነው። ለምንድን ነው በጳጳስ ደረጃ ክህደትን መፈጸም የተፈለገው? የኑፋቄ ትምህርትስ በይቅርታ ይታለፋል ወይ? እንግዲህ እነዚህን ነገሮች ቆይታ እናደርጋለን። ሁላችሁም መልእክቱን ለሌሎች ሼር አድርጉት። ሚዲያችን እንዲጠናከር ሚዲያችንን በመደገፍ ለምታደርጉት አስተዋጽኦ ከልብ አመሰግናለሁ። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ሰላም ጤና ይስጥልኝ። በድጋሚ አባታችን መላከ ጥበባት ዶክተር አባ ገብርኤል እንኳን ለብርሃነ ትንሣኤው በድጋሚ በሰላም በጤና ደረሳችሁ። ክርስቶስ በአማን ተንሳ ወይም ክርስቶስ በእውነት ተነስቷል በከመይ ቤት ተንሳ እንዳለ መልአኩ እንደተናገረ ተነስቷል የሚለውን ማውሳት መናገሩ ተገቢ ነውና በድጋሚ እንዴት ነው አባታችን? እግዚአብሔር ይመስገን። መጋቢ ጥበብ ቀሲስ ሳሙኤል እንዲሁም ሁላችሁም እንኳን ለአዳም ሐሙስ በሰላም አደረሳችሁ። የትንሣኤ ሳምንት ነው። በጣም ልዩ ሳምንት ነው። እስከ እሁድ ዳግማይ ትንሣኤ ድረስ ልክ እንደ ትንሣኤ ዮም ፍስሐ ኮነ በእንተ በሰንበተ ክርስቲያን በተንሥአ ክርስቶስ እሙታን እያል ልክ እንደ ትንሣኤ እያንዳንዱ ቀንም ስያሜ ያለው ዛሬ አዳም ሐሙስ ይባላል። አዳም ከሲኦል ነፃ እንደወጣ ጸአተ ሲኦል እንደተደረገ የሚነገርበት ተንሶ ለጸሎት ብሎ የ5500 ዘመን የተስፋው ቃል መፈጸሙን ያወጀበት የሚዘከርበት ቀን ነው። ስለዚህ ዛሬ አዳም ሐሙስ ነው። እስከ እሁድ እስከ ዳግማይ ትንሣኤ ድረስ እያንዳንዱ ቀን ስያሜ ይሰጠዋል። እስከ በዓለ ሃምሳ ድረስ ደግሞ እንደ አንዲት ቀን የሚታይበት ጊዜ ነው። ቅዱስ ዳዊት እንዳለው ተፈሳይነ ወተሐሳይነ በኩሉ መዋዕሊነ ወየንተ ዓመትን ተሪእና አለይኪት ክፉ ስላየንበት ስለ 5500 ዘመን ስለ ዓመተ ፍዳ ስለ ዓመተ ኩነኔ ዘመን ፈንታ ዛሬ በዓመተ ምሕረት ወልደ እግዚአብሔር ሞትን በሞቱ ስላጠፋልን ነው እንደሰታለን ባለው መሰረት እንግዲህ ከጥሉላት ተቆጥቦ የነበረ ሰውነት አሁን እስከ 50 ድረስ ጥሉላት እየተመገበ በደስታ እግዚአብሔር ፈርቶ እግዚአብሔር ለማመስገን ማለት ነው ደስ የምንሰኝበት ጊዜ ነውና እሁድ እስከ በዓለ ሃምሳ ድረስ ክርስቶስ ተንሥአ እሙታን እያልን ነው የምንቀጥለው። በዓሉን የበረከት የረድኤት በዓል ያደርግልን። ምንም እንኳን በክርስቶስ ትንሣኤ ማግስት ሐዘን ድባብ ቢገጥመንም ይሄ ስጋዊ ነው። በመንፈሳችን ግን ሁሌም ደስተኞች ነን። ሁሌም በትንሣኤው ብርሃን ሁሌም በትንሣኤው ደስታ ውስጥ ነው የምንኖረውና ይህንን የደስታ ጊዜ ሰጠን አምላክ እግዚአብሔር ከምስጋና ይግባው። አሜን። አባታችን ክብር ይስጥልኝ። በጣም አመሰግናለሁ። እንግዲህ ዛሬ አጠር ያለ ፕሮግራም የሚኖረን ባነሳናቸው ሁለት ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ከዛ በፊት እንግዲህ ኃያልና ብርቱ የሆነውን አባት እግዚአብሔርን ስሙን በመጥራት እንጀምራለን። አባታችን ጸሎት ያደርጉልናል። አምላካችን እግዚአብሔር ሆይችን ሰዓት ባርከ ቀድሰህ ስለሰጠን እናመሰግናለን። ቀሪውን ሰዓት ባርክልን፣ ቀድስልን። የትንሣኤው ብርሃን በልቡናችን ውስጥ አብራልን። ለዓለም ሰላምን አውርድልን። ሀገራችን ኢትዮጵያን ከተጋረደባት ጨለማ ቤቱ ገፈ ብርሃንን በብርሃነ ትንሣኤ ብርሃንን እንድታጎናጽፍልን እንማጸናለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ እንታባአነ እግዚኦ ውስተ መንሱት አላድነነ ወአድኅነነ ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስት ወርኩሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊው ጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስሕበነ ኃጣውኢነ ተማኅፀነ ብኪ እግዚአብሔር አብ ጸጋ እግዚአብሔር ወልድ ቸርነት እግዚአብሔር ክርስቶስ አንድነት የማምላክ ወላዲተ አምላክ አማላጅነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። ይባርክልን ይቀድስልን። አሜን። አባታችን ክብር ይስጥልኝ። ከልብ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በዛሬው ዕለት እንግዲህ በትንሣኤ ማግስት ያሰሙንን እጅግ በጣም አደገኛ የሆነ ክፉ ወሬ ብለን ብናወራ ጥሩ ነው ብዬ ነው የማስበው። ምክንያቱም አይሁድ ካወሩት ወሬ ምክንያቱም የትንሣኤውን በተለይ ኦርቶዶክሳውያን ስለ ትንሣኤ እንዳይናገሩ እንዳያወሩ አጀንዳ ነው የሆኑት። በዕለተ ዓርብ እንግዲህ በተመሳሳይ ሰዓት አንድ አይነት ቋንቋ በተለያየ ቦታ ላይ ሆለታ ገብርኤል የስቅለት በዓልና እንደዚሁም ደግሞ ፍኖተ ጽድቅ በሚባለው ተቋም ውስጥ ሄደው የሰራተኛ ጉባኤ ላይ ያስተላለፉት መልእክት በእርግጥ በተብራራና እጅግ በጣም ግልጽ በሆነ መንገድ ፍኖተ ጽድቅ ላይ ነው ያስተላለፉት። እዛ ግን ያሉትን ለማስቀመጥ ሞክሬያለሁ። ራሱን ችሎ ቪዲዮ ስላለ ቪዲዮ ማየት ትችላላችሁ። ሆለታ ላይ የተናገሩትን ይሄን ተከትሎ እንግዲህ በጣም በርካታ ሊቃውንት ቤተክርስቲያን በእንዲህ አይነት በአንድ ቃል ተናጋሪ እንዳንድ ልብ መስካሪ ሁሉም ሐሳብን በመስጠት ባነሱት ጉዳዮች ላይ ምዕመናን ግራ እንዳይጋቡ ትምህርትን በመስጠት ትንተናንን በመስጠት የተሳተፉበት እጅግ በጣም የሚያነቃቃ የብዙዎችን ህብረትና አንድነት ያየንበት ከዛም ባሻገር ደግሞ ቅዱስ ሲኖዶስም በአይነቱ እጅግ በጣም አፋጣኝ ምላሽ ከመለሰበት ሂደት ውስጥ አንዱ ነገሩ የሃይማኖት ጉዳይ ከመሆኑ አንፃር የተነሳ ይሄ ወሳኝ ነው ብዬ ነው የማስበውና ይሄ ወሳኝ ጊዜ ነው። ይሄን ተከትሎ እንግዲህ እኚህ ክህደት የፈጸሙት አባት በዛሬው ዕለት ሚዲያዎችን ጠርተው ይቅርታ ያደርጋሉ በሚል ሚዲያዎች 3 ሚዲያዎች ንቁ እና መንክር ሚዲያ አንደኛው አላቀውም ለስም አጠራሩም እነዛ 3 ሚዲያዎች ቀርበው እነሱ የጠበቁት እንግዲህ ባስተማሩት ወይም በተናገሩት ላይ ይቅርታ ይጠይቃሉ ወይም ደግሞ ይሄ ስህተት ነው ብለው ያወራሉ ይናገራሉ ብለው ሲጠብቁ እንደዚሁም ደግሞ ከሚዲያዎች የሚቀርብላቸውን ጥያቄ ያስተናግዳሉ የሚለውን ነገር ነበር የጠበቁት። እሳቸው በራሳቸው የሚፈልጉትን ተናገሩ። ይቅርታ ጠይቃለሁ ብለው መናገር ብቻ ሳይሆን የተከፈተብኝ ዘመቻ ነው እና የዘመቻው በፖለቲካም በሌላም መንገድ ነውና የተከፈተብኝ ዘመቻ እኔን አይወክለኝም ዘመቻ ነው ያሉት። እንግዲህ የተናገሩትን ክህደትን በዘመቻ ላይ ቀየሩትና ምን ያህል ትዕቢት እና ምን ያህል እንግዲህ አንድ የመንፈሳዊ አባት ለመባል በመጀመሪያ ደረጃ ራስን ዝቅ ማድረግ ያስፈልጋል። ከራስም ዝቅታን ባሻገር ደግሞ እንዳው አንዳንድ ጊዜ በጣም ብዙ ሰው ሐሳብ ቢሰጥ እግዚአብሔር እኮ ከሰማይ አይወርድም። አሁን ባለንበት ወቅትና ሰዓት ላይ ያላየነውን እግዚአብሔር እንወዳለን የምንለው የምናየውን ወንድማችንን ምንጠላ የሚልበት አይነት የመጽሐፍ ቅዱስ ጥቅስ አለ። ለምሳሌ እውነት እንነጋገር ከተባለ ሰው ወደደን እግዚአብሔር ወደደን ነው። በጣም በርካታ ኦርቶዶክሳውያን አማኝ በእኚህ አባት አዝኗል። እሳቸው ግን የተናገሩት የተከፈተብኝ ዘመቻ ነው፣ እኔን አይወክለኝም፣ እኔን አይመጥነኝም፣ ያደግኩት ደብረ ሊባኖስ ነው በማለት የተናገሩት እንዴት እናያለን። ከዛም ባሻገር ዘመቻ ለከፈቱብኝም ይቅርታ አድርጌላቸዋለሁ የሚል ሐሳብን አንጸባርቀዋል። እንግዲህ ይቅርታ ይጠይቃሉ ተብለው ቢጠበቁ በከፊል ያው ይቅርታ አድርጌላቸዋለሁ ዘመቻ ለከፈሉብኝ ብለው በማለፍ ደረጃ ነው። እንደዚሁም ደግሞ በወቅቱ የተገኙት ሚዲያዎች ጥያቄ ሊጠይቋቸው በሚፈልጉበት ሰዓት ላይ ተነስተው ረግጠው እንደወጡ የሚያሳይበትን መንገድ እናያለን እና ከዚህ ጋር ተያይዞ ምናልባት ዛሬ የምናወራው ነው የምንነጋገረው ክህደት በጳጳስ ለምን የሚል ነገር ነው የምናወሳው የምንነጋገረው። ይሄን ነገር ክህደት በጳጳስ ለምን የሚለውን ነገር ከማውራታችንና አባታችንም ሐሳባቸውን ከማንጸባረቃቸው በፊት በተለይ ከዚህ ቀደም በስፋት ምዕመናንም ሰምተውት የማያውቁት ነገሩ በአንድ ቀን ውሎ ያደረ የተጸነሰ ወይም ደግሞ ድንገት የተከሰተ ነገር አይደለም። ዕለተ ዓርብ ላይ የተከሰተ አይደለም። በትላንትናው ዕለትም ለመናገር ሞክሬያለሁ። የክርስቶስን ቤዛነት ለመግለጽ ኮምፓሪዝም አያስፈልገውም። ኮምፓሪዝሞቹ ለምሳሌ ነገረ ቅዱሳን እና ክብረ ቅዱሳንን እንደዚሁም ነገረ መላእክትን እንደተመለከተ በኢትዮጵያ ኦርቶዶክስ ቤተክርስቲያን
ያለውን አስተምህሮ በውጪ የሚተቹትን ትችት አምጥተው ነው የተናገሩት። አንዱ ስለ ሁሉ ሞተ ወይም ደግሞ ክርስቶስ ቤዛ ነው ብሎ ለመናገር የእመቤታችን ቤዛዊት ለማትባልም ከዛ ባሻገር ኢየሱስ ክርስቶስ የሁላችንም ተወካይ ነው፣ ሌላ ተወካይ ያስፈልገንም፣ ማንንም የማንንም ክብር መጋራት የለበትም፣ መሻትም አይችልም፣ አንድ ኢየሱስ ብቻ ነው የሚሉት ትምህርቶች ማንንም መልአክ ከሰማይ ያልወረደልንም ሊሞት ገብርኤል የወረደው ለማብሰር እንጂ ለመሞት አይደለም ብሎ አንድ ቃል በቃል የተናገሩበትን ሂደት እናያለንና እንዲህ አይነት ኮምፓሪዝሞች ድንገት የመጡ ሳይሆን ከኋላም ጀምሮ ያሉ መሆናቸውን ለማሳየት እነዚህ 3 ቪዲዮዎችን እንሰማና ወደ አባታችን እንሄዳለን። ዜማንን ታሳውሱታላችሁ። ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ ዓመት መጽበ መንግስትከ። በጣም ነው የሚወደው ይሄን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በእውኑ እግዚአብሔርን አትፈራውምን? እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሳኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን ቤተ ክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደደ ወያወጽዋፋ ወደኔ የመጣውን ወደ ውጪ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ህልውና ወንጌል ነው። ቤተክርስቲያን ህልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና የሰጠንን ግነው መልካም ነው። የእምነት ሰው ነው በጣም ዳዊት። ምንም ነገር አይወጣለትም። እምነቱ ፍጹም ነው። ነገር ግን ያልብ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንጃቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። እንግዲህ እጅግ በጣም ያሳዝናልና በዚህ ግን ያህል ክደት በጳጳስ ለምን ለሚለው ርዕስ የመላክ ጥበባት ዶክተር አባ ገብርኤል ሐሳብ እስኪ ያካፍሉን። ምንድነው ክደት በጳጳስ ለምን? ዓላማው ምንድነው? ተልእኮው ምንድነው? በጣም ይገርማል። ሰምቻለሁ፣ ግን ደግሞ ደግሜ ስሰማው በጣም ውስጤን ያመኛል፣ ያሳዝነኛል። በዚህን ያህል እሳቸው እነ ዳዊትን ጨካኝ ይላሉ፣ ኦሪትን ጨካኝ ይላሉ።
ግን የእሳቸው ጭካኔ በዚህ ያህል ቤተክርስቲያን ላይ ጨክነው ደፍረው ረክጠው ቤተክርስቲያን እንደዚህ ያከበረቻቸውን ትላንትና ከባዶ እግር አውጥታ ጫማ ያለበሰቻቸውን ሙጃሊያቸውን አራግፋ ሰው ያደረገቻቸውን የተበጣጠሰ ልብሳቸውን አውልቃ ይሄን የመሰለ ሐር ያለበሰቻቸውን ቤተክርስቲያን ኦሪታዊት ጨካኝ ገፊ እያሉ የተሳደቡበት ክደት እጅግ በጣም ያስገርማል ያስለቅሰኛል ማንንም በዚህ ደረጃ ነው መነግሮት ቀሲስ በመድር ላይ የተነሱ መናፍቃን ቤተክርስቲያን በዚህ ደረጃ አልሰደውም አላዋረዱ ብዙ መናፍቃን ተነስተው በጥንታዊያተ ክርስቲያናትም ታሪክ በሶስቱ ጉባኤያት የተወገዙት በእኛም በቅርባችን በዘመናችን የተነሱ ብዙ መናፍቃን ተነስተው ቤተክርስቲያን በእንዲህ አይነት ድፍረት ጭካኔ ባልተገራ አንደበት በጣም በሚሰቀጥጥ ቋንቋቸው ራሱ ይሰቀጥጣል በዚህ ውስጥ ሆነው የተናገረ ሰውኔ አላውቅም ካለ በእውነት እከሌ ቢባል ጥሩ ነው የሞከሩ አሉ ምንፍቅና መድረክ ላይ ለመናገር የሞከሩ አሉ ግን በጣም በስልት በጥበብ በፈሊጥ አድርገው በሚያምታታ ሁኔታ እንጂ ግልጽ አድርገው ለክርስቶስ የዘመሩ ተገፍተዋል እነዚህ እኮ እንደማን እንደሆነ እርሱ አይርሷቸው ትላንት የተወገዙትን እኮ ነው እንበጋሻውን ነው ገፊናት ስለ ክርስቶስ ስለሰበኩ ኢየሱስ ብቻ ነው አዳኝ እኛ እኮ ኦንሊ ጂሰስ ይያሉን እኮ ነው ሰውዬ ኦንሊ ምንድነው በማመን ብቻ መዳን የሚባል ፕሮቴስታንታዊ ትምህርት እኮ ነው አሁን እዚህ ምን ሰማው አሁን ሰው ቤዛዊት ዓለም የሚለው ላይ ነው ተቸክሎ ያለው እኔ ከዚህ እንውጣ ነው የምለው ይሄ አይደለም ሙሉ ቅርጹ መታየት አለበት የኚህ ሰውዬ ላለፉት እኔ መቼ ስንት ዓመት እንደሆነ አላውቅም ከተሾሙበት ቀን ጀምሮ ያለው ያስተማሩት የተናገር በሙሉ ተሰብስቦ መሰማት አለበት ሙሉ ፒክቸሩ የሚሰጠን ያን ጊዜ አሁን ዳዊትን ገፊ ማለት ለምን አስፈለገ ዳዊት አትድገሙ ነው ይኸውልህ ቀሲስ ዳዊት አትድገሙ ጨካኝ ሰው ጻፈው ነው ገፊ ሰው ጻፈው ነው ዳዊት አትድገሙ ነው ሁለተኛ እቺ ቤተክርስቲያን ገፊ ናት ማንን ነው የገፋቸው ስለ ክርስቶስ የሰበኩ የዘመሩትን የግል አዳኝ ያሉትን ነው የገፋቸው ልክ ነው ክርስቶስ ካልመድርም በላይ ከተማይ ከሱ ውጭ መዳኛ የለም አባይ ስለዶም በዘያምሩ ይገብሩ ብሎ የተናገረው ቃል ለዘላለም ሲያድን ይኖራል ሌላ መዳኛ የለም የሚለውን ስሁት ትምህርት የዘመሩ ስለዚህ የዘመሩ ያስተማሩ ሰዎች ተወግዘዋል ስለዚህ ቤተክርስቲያን ገፊ ናት ከ20 ፈረስ ጉልበት ከዞን የከፋች ገፊ ናት ስለዚህ ነገም ይገጥማቸዋል ስለ ክርስቶስ ይሄ ማንም ነው ኢትዮጵያ ቤተክርስቲያን ኦሪታዊት ናት ስለ ክርስቶስ ሰብካ አታውቅም ስለ ክርስቶስ ዘመራ አታውቅም እነሱ ናቸው ዛሬ እንግዲህ ሊሰብኩና ሊዘምሩ የተነሱት የለም አሁን ሰሞኑን የምናከብረው የአርባ ጾማችንም የውሸት ነው ስለ ክርስቶስ እንሳይ የምንናገረው ውሸት ነው ማይዶት ብለን ከሞት ቤት አሻገረን ክርስቶስ ያለው ውሸት ነው የምናከብረው በዓል ሁሉ የተሸከሙት መስቀል ያንጠለጠሉት መስቀል በእጃቸው ሁሉ ውሸት ነው አልዘመረችም ቤተክርስቲያን የዘመሩ ተገፍተዋል ተባረዋል እናንተም ይገጥማችኋል ስለዚህ በአዲስ ኃይል እንነሳ እያሉን ያሉት እና እኔ አሁን በጣም እየተበሳጫለሁ ሁሉም ሊቃውንቱ አተኩሮ ያሉት ስለ ቤዛዊት ዓለም የተናገሯት ራት እቺ አንዷ ናት በዛን ቀን ይወሉት በዛን ቀን አሁን እኔና እርሶ ጊዜ ቢሰጡኝ ሌላ ቀን ይሄ 51 ደቂቃ አቤት ዋይፋውን ያጠፉታል በስልክ ብቻ በጣም ድብዝ ክሊክ አይደለም ፒክቸሩ ዋይፋውን ያጠፉት አሁን ጥሩ ነው ይሻላል እና ጊዜ ቢሰጡኝ ጊዜ ሰተን እንደዚህ በአጭር ሰዓት ሳይሆን 51 ደቂቃ ሙሉ ያስተማሩትን ትምህርት እያንዳንዱን ከፍተን ማየት አለብን እዛውስ የሚሉት ምንድነው እኚህ ሰው ተዘከረኒ ዓመት መጽ ብሎ ነው የዳነው በቅጽበት ነው የዳነው በእምነት ነው የዳነው በመሰቃየት አይደለም ጾም ጸሎት ስግደት አያስፈልግም
ዳዊት መድገም አያስፈልግም ሌላ ቦታ ደግሞ ይመጡና ደግሞ በስራ አይዳንም በስራዬ በገድሌ በጽድቄ ይሄ እንደ ኦሪት አይባልም ይሄ እኮ ሙሉ ሌላኛን ከፕሮቴስታንት ጋር የሚያጋጭ ነገር እኮ የለም ኢየሱስን ይጠራሉ ማርያምን ነው እሳቸው ዛሬ መግለጫ ብሎ በሰጡት ላይ ቅድስና ድንግልና ጴንጤዎችም ይላሉ ያለያየን እዚህ ጋር ነው ያው በማመን ብቻ መዳን የለም በእምነት ብቻ ድነት የለም እምነት ከሥራ ጋር መተባበር አለባቸው ገድል ትሩፋት የሚባለው በእምነት የሚገለጥ ስራ ነው ገድል ትሩፋትን አቃሎ ኦርቶዶክሳዊነት እንኳን ጳጳስነት ቀርቶ ንዑሰ ክርስቲያን መሆን አይቻልም ንዑሰ ክርስቲያን መሆን አይቻልም ስለዚህ እኔ ለሊቃውንቱም ለቤተክርስቲያን አባቶችም የምናገረው ነገር በአጠቃላይ ነገም ቋሚ ሲኖዶስ ሲሰበሰብ ጥሩ ነው አሁን እኮ ብልጭ የሚል ነገር አይተናል ከትላንትናው ይሻላል ዛሬ ከትላንትናው ዛሬ ይሻላል ሲኖዶሱ ቢያንስ ሪስፖንድ አድርጓል በዚህ ጉዳይ ነው ብሏል አንድ ሁለተኛ ዛሬ ማህበራት ማደራጃ መምሪያው ጽፈዋል አቡነ ዲዮስቆሮስ እስከ ዛሬ ያስተማሩትን ትምህርት በሙሉ አምጣ እንደገና ሶስተኛ የግንኙነት መምሪያችን ለጊዜው ፈቃድ አንስቻለሁ ብሏል ይሄ ትልቅ ነገር ነው ምክንያቱም አይተን ሰምተን አናቅ ለቤተክርስቲያናችን አዲስ ሪቮሉሽን ነው ግን ይሄንን ግን ለማዘናጊያ እንዳይሆን ደግሞ ፈራለሁ ምዕመናኑን ለማዘናጊያ የማዘናጊያ ማደንዘዣ መርፌውን እንዲቀር አንፈልግ ቋሚ ሲኖዶሱ ሙሉን ፒክቸር ማየት አለበት አለበለዚያ ይሄ ወደ ሲኖዶሱ ይዞራል አይጠራጠሩ ዛሬ ቀፎ እንደተነካለ ሁሉም ጠሟል በቃ የመጨረሻ ከዚህ በኋላ ጳጳስ ስለሆነ አንድ ሰው የፈለገውን እየተናገረ የፈለገውን ቅርሻት ያቀርሻ የሚሄድበት አካሄድ አይኖርም ጳጳስ ስራው ነው ብጹም ያሰኘው ስራው ነው ጳጳስ የሚያሰኘው እንጂ ቆቡና ቀሚሱ አይደለም አዎ የሚናገረውን ያልተጠነቀቀ ሃይማኖትን ያላወቀ ጳጳስ ሊሆን አይችልም ስለዚህ ይሄ ሙሉ ፒክቸሩ ሙሉ ስብከቶቹ የተናገሩት በሙሉ ቀርበው መደመጥ አለበት ቤዛዊት ዓለም ብቻ አይደለም በፍጹም ሁለተኛ ዛሬ ያሉት ዛሬ ተናገሩትን ምናምን የሰማችሁ ካላችሁ ያሉት ምንድነው መልስ አልሰጡም ይቅርታም አልጠየቁም በሙሉ አምነው ምንድነው ያሉን አትደንግጡ ነይኔም እየማረን ቤዛዊት ዓለም አይባልም እዚህ ጋር እኮ አለቀ እኮ አራት ነጥብ በቃ ፉል ስቶፕ እኮ ነው እንጂ እኮ ቤዛ ክርስቶስ ነው ቤዛ ምናምን ብለው ቢሉና የእመቤታችን ቤዛነት እና የክርስቶስ ቤዛነት ለይቼ ስላልተናገርኩ በእለቱ ሲጀምር በእለተ ስቅለት አንድ ጳጳስ ምን ያደርጋል አዳራሽ እዚህ ጋር እኮ ነው ነገር የተበላሸው ሁለት ሊቃነ ጳጳሳት ሁለት ሲኖዶስ አባል ካለ ይሄ እኮ ነው እዚህ ጋር እኮ ያበቃል እኮ በአምስቱ ቀን ይላል ልንገሮት ተታረገሳችን በአምስቱ ዋይለ ማማት ሳይጾሙ እስከ ሰዓተ ኮከብ እስከ ምሽቱ 7 ሰዓት ይጾሙ በቤተ ክርስቲያን ተሰብስበው የመጻሕፍተ ብሉያትና አዲሳትን ያዳምጡ ከቤተ ክርስቲያን እንዳይወጡ ነው የሚለው መነኩሴ ጳጳስ እንዴ አባታችን እንደ ሰዎቹ አነጋገር እኮ እንዳው ያው እኔ ድምጻቸው ማሰማት ስላልፈለኩ ነው እንጂ ሆለታ ቅዱስ ገብርኤል በኮብራ መጡ ልክ መድረክ ላይ እንደመጡ ማይክ ተሰጣቸው አንዱ ስለሁሉ ሞተ ብለው ትምህርት አስተማሩ ትምህርቱን እንደጨረሱ በቪዲዮ ላይ እንደታየ ቀጥታ ወደ መቅደስ ገቡ በትርሙሲያቸውን ተቀበሉ ኮብራ ውስጥ ገቡ ጥለው ሄዱ ለሀፍታ ለደቂቃ ገብረ ሕማማቱ የሚያወራው እሳቸው ቤዛ ብለው ወይም ደግሞ ገልጠዋል ብለው ወይም ደግሞ እናገርለታለሁ ብለው ከልባቸው ተቆርቆረው የሚናገሩለትን ክርስቶስ ሕማሙን ስቃዩን እንኳን የሚናገሩ ገብረ ሕማማት ለሀፍታ ቁጭሎ ለመስማት ፈቃደኛ አልነበሩ ጊዜ አልነበራቸው ለምን አምኑበትማ አምኑበት አዳራሽ እኔ ሌላው የሚታየቅስቲ ፍኖተ ጽድቅ የሚባለው ራሱ እዛ የተሰበሰበ ምን ይሰራሉ በእለታሉ መንግስት እኮ ስራ ዘግቷል እውነተኛ የክርስቲያኖች ቤት ከሆነ ያ ቤት የኦርቶዶክስ ቤት ከሆነ ምዕመናኑ ምን ያደርጋሉ አዳራሽ ፕሮቴስታንት ካልሆነ በዛን ቀን አዳራሹስ ምን ይሰራል የዛን ቀን ነፍስ የተባለ ኦርቶዶክሳዊ የተባለ አይተዋል እንግዲህ በአሜሪካ እንኳን በኢትዮጵያ ምድር በአሜሪካ ቤተክርስቲያን ረግጠው የማያውቁ ሰዎች እኮ የስቅለት ቤተክርስቲያን ናቸው አላዩም እንዴት ሰው ከርሶ ቤተክርስቲያን ጀምሮ በአጠቃላይ ሰው ቤተክርስቲያን አልበቃውት አስፋልት ላይ እንዲሰገደው አሜሪካን ሀገር
ምን ያደርጋሉ እነዚህ ሰዎች ራሳቸው? ክርስቶስ አይገለጥም ብለው የሚያምኑ ናቸው እነዚህ እኮ በቤተ ክርስቲያን ውስጥ ክርስቶስ አይገለጥም ብለው የሚያምኑ ሊያምን የሚችለው ሊቀ ጳጳስ አዳራሽ ውስጥ በዕለተ ስቅለት ምን ያደርጋል? ምዕመናን ይህንን ነው መጠየቅ ያለባቸው። ሊቃውንት ይህንን ነው መጠየቅ ያለባቸው። ትምህርቱ ብቻ እኮ አይደል ገና ከግብሩ። ምክንያቱም የኢትዮጵያ ቤተክርስቲያን ትክክል አይደለችም፣ ጨለማ ናት፣ ኦሪታዊት ናት፣ ገፊ ናት፣ የክርስቶስን የሸፈነች ናት፣ የክርስቶስን ቤዛነት በሌሎች ፍጥሮች ያደበዘዘች ናት ብሎ የሚያምኑ ሰው እኮ ናቸው እኚህ ሰው። ጠቅላላ ነው ማየት ያለብን። በዕለታት ሊቀ ጳጳስ ብፁዕ ቅዱስ አቡነ ማትያስ ጠዋት የገቡ ማታ ልጆቻቸውን አስተምረውን የወጡት እዛው ሲሰግዱ እኝን የሚያሉ የ80 ምናምን አባት አረጋዊ ቅዱስ ፓትርያርክ ቤተክርስቲያን ነው የሆኑት። ከሳቸው ጋር ያሉ ሊቃነ ጳጳሳት 2 ሚል 3 በዙሪያቸው ያሉት ከቤተክርስቲያን ንቅንቅ ለሽንት አይወጣም እኮ በዕለተ ስቅለት ለሽንት። እግዚአብሔር መሰከር ነው። እንግዲህ ሌሎች ሊቃነ ጳጳሳት በየሀገረ ስብከታቸው ነው ያሉት። ሁሉም እኚህ ሰው የሀገረ ስብከት ተሰጥቷቸዋል። ያም ለኦሮሞ ህዝብ ኦሮምኛ የሚናገር ሰባኪ ተብለው ያስፈልገናል ተብለው ነው የተባሉት። ምን ያደርጋሉ አዳራሽ? ምን መሰለው? ስለዚህ አጠቃላይ ሂደቱን ነው ማየት ያለበት። ቅዱስ ሲኖዶሳችን ይሄንን መመርመር ካልቻለ ከምዕመናን ጋር ሌላ የግጭት ሌላ የፈተና ነገር ነው የሚያመጣው። ይሄ ዋዛ አይደለም። ይሄ ትናንትና አቡነ ገብርኤል ብፁዕ አቡነ ገብርኤል ታላቁ ገብርኤል ዛሬ ስማቸው ተቀምጠው ዛሬ በዚህ ሰው ስማቸው መቀማቱን ቢያዩ እንዲያሳዝነኛል። በረከታቸው ይደረብኝ። እኛ ትልቅ ሊቅ የቴዎሎጂ ተርሚኖሎጂ ቋንቋ ስለተናገሩ ክሌባሪ አሉ ተብሎ በዛን ሰዓት በሐሰት እውነት ነው የምናገረው በሐሰት የተወሰኑ ሰዎች እርሳቸው ብዙ የሚከተላቸው ስለነበሩ በቅናት የተነሳሱ ሰዎች አስወግዘዋቸዋል ለ2 ዓመት። ያውም ምን እንኳን ዶክትሪናል ነገር ነው የተናገሩት። ይሄው ማደባባይ አይደለም፣ ውስጥ ለውስጥ መጽሐፋቸው ላይ እንዲያሉ ተብሎ ያላሉትን አዛብተው እኚህ ሰውዬ ከዚህ የሚያም እኮ ነው የሚያም። እኔ ነኝ ያው መናፍቃን ያልተናገሩት ቃል እኮ ነው የሚናገሩት። መዳን በክርስቶስ ነገረ ድነት ፈርሷል። እመቤታችን ቤዛዊተ ዓለም አትባልም፣ ነገረ ማርያም ፈርሷል። የቅዱሳን ገድል አያስፈልግም፣ በጽድቄ በገድል አይባልም። የቅዱሳን ገድል አይሰበክም፣ ነገረ ቅዱሳን ፈርሷል። ተዘከረኒ ዓመት መጽ ብሎን የዳነው መሰቃየት አያስፈልግም፣ ነገረ ጾም፣ ነገረ ምጽዋት፣ ስነ ምግባር ምናስተውለው በአራተኛ ደረጃ ክርስቲያናዊ ስነ ምግባር ይባላል ፈርሷል። ሁሉን የቤተ ክርስቲያን አስተምሮ እንደጃዋል። ሁሉንም አንድም ሳይሳቀቁ አንድም ሳያፍሩ ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን የክርስቲያናዊ ስነ ምግባርን አፍርሰው ኦንሊ ጂሰስ ክርስቶስ ብቻ ከምድርም በሰማይም በታች ያለው ኦንሊ ጂሰስ ብለው ነው የመጡት። እኚህ ሰውዬ የነ ሰባሊዮስን ትምህርት ይዘው ነው የመጡት። ከፕሮቴስታንቱም ይከፋሉ እኮ እነ ሰባሊዮስ ደግሞ ከፕሮቴስታንቱም ከነዚህ ከሉተርም እኮ ይከፋሉ። ይሄንን አስተምሮ ደግሞ ይሄ በአንድ ቀን እርሶ እንዳሉት ቅድም በቅጽበት ወይንም በሆነ አይደለም፣ በደንብ አስበው ተዘጋጅተው ገና በየአዳራሹ እየዞሩ አይዟችሁ ስለ ክርስቶስ የሰበካችሁ ትገፋላችሁ፣ ገፊዋን ቤተክርስቲያን ተጠንቀቋት እያሉ ዳዊት እንዳይደገም ዳዊት ነፍሰ ገዳይ ነው ብለው ጠቅላላ ቀኖናን አፈራርሰው ተዘጋጅተው ተጠንቅቀው የመጡ ሰው ናቸው። ዛሬ መካሪዎቻቸው በልበልበል አሁን የኛው ነገር ሊያስወግዝ ስለሆነ እንግዲህ ምናም ተብሎ ነው የመጡት። እሱንም አልተቀበሉትም። እሱንም እናንተ ሰዳቢዎች ከሳሾች ይቅር ብያቸዋለሁ ብሎ ነው የሄዱት። ስለዚህ እኔ እዚች ጋር የምናገረው ነገር ለምን የሚለው ላይ መጣበታለሁ። ለምን በጳጳሳት ክደት የሚለው መጣበታለሁ። ለዚችኛው ማሰሪያ የምሰጠው ግን ይሄ ብቻ ሳይሆን ሌሎችም ትምህርቶች ባስቸኳይ ተሰብስበው መጥተው ተሰምተው ይሄ በወገኔ በመናምኔ በሰፈሬ በዘሬ በፖለቲካዬ በቅብርጥሴ እዚህ አሁን ያሉትን ቋሚ ሲኖዶስ አባላት ከአቅማቸው ላይ ቆነ ለሊቃውንት ጉባኤ ልከው አይችሉም። እነሱ መሰረቱ እኮ መጀመሪያ ሊቃውንት ጉባኤ ማየት አለበት። አሁን ያሉትም እኮ እንደ አይነቱ ትምህርት ለመመዘንም ብቃት ያላቸው አይደሉም። ሁሉም ያላቸው አሉ የሌላቸው አሉ። የዚህ ሊቃውንት ቤተክርስቲያን ነው ይሄንን ማየት ያለበት። ሊቃውንቱ አይተው እያንዳንዱ አስተምሮ ላይ ተሰጥቶ ቀኖናዊ ይሄ ዝም ብሎ የሚታለፍ ነገር አይመስለኝም። መጣበታለሁ በሌላው ነገር ላይ ይሄ በጥንቃቄ እንዲታይ አደራ። የተጀመረው ነገር ግን ድንቅ ነው።
ቋሚ ሲኖዶሱ ጆሮ መስጠቱ ህዝብ ግንኙነት መምሪያችን የማህበራት ማደረጃ ሊቀ ጳጳሱ ያደረጉት ድንቅ ነው። ያበርታችሁ። ያዛችሁትን ግን በሌላ መንገድ እንዳትጥሉት በሕያው እግዚአብሔር ስም በቤተክርስቲያን ስም አደራ። አለበለዚያ ሁሉም ይደርስበታል። እያንዳንዱ ማንም የእግዚአብሔር ፍርድ አይቀርም። እግዚአብሔርን ነው መፍራት። እግዚአብሔርን ፍሩ ብላችሁን ያስተማራችሁን አባቶቻችን። እግዚአብሔርን መፍራት ደግሞ በምንም ነገር አይጋረድም። ሰይፍም ከሆነ ይሞታል፣ ፖለቲካም ከሆነ ያልፋል። በምንም መልኩ አይጋረድም። ያዛችሁትን እንዳትለቁ ነው ብለው። መልካም አባታችን እግዚአብሔር ይስጥልኝ። እኔ ምናልባት አሁን ባለንበት ወቅትና ሰዓት ክርስቶስን መግለጥ አለብን በሚል ሞብ በንግግራቸው ላይ ቀደም እንዳሰሙን መዘመር ያለበት ክርስቶስን የሚገልጥ መዝሙር ነው እንጂ ሌላ አይደለም ብለው የተናገሩበትን ዘማሪም እንዳይ እንግዲህ ስለመቤታችን በርካታ መዝሙሩን የዘመረ ነው። እሳቸው በሚናገሩበት ሰዓት ላይ ቪዲዮ ላይ እንደምታዩት እንግዲህ አጠገቡ ከጎኑ ካለው ጋራ ሲያወራ እያየን እየተመለከትን ያለ ነውና አሁን የተያዘው ዓላማ ምንድነው? በጳጳስ ደረጃ ክርስቶስን መግለጥ መቻል አለብን። እንደዛ ከሆነ ማንም አይነካንም፣ ማንም አይነት ሌላውም ተከታይ ይሆናል። ምክንያቱም ያደፈጠ አጮልቆ የሚያይ ይሄንን ነገር የሚፈልግ አካል አለ፣ ደጋፊ አለ የሚል አመክንዮ አለ። ይሄ ደግሞ እውነትም ነው፣ እውነት እንነጋገር ከተባለ። ምክንያቱም ከዚህ ቀደም እንደሚታወቀው ቤተክርስቲያኒቷ በጣም በርካታ ፈተና ደርሶባት በዛ ፈተና ውስጥ አልፋለች። የሚጥለውን እየጣለች ማንነቱን እየገለጠ የሄደበትን መንገድ ማለት ነው። እኚህም ሰው አሁን በየትኛውም አጋጣሚ ላይ መድረክ ላይ በሚወጡበት ሰዓት ላይ ክርስቶስን ነው መግለጥ ያለብን የሚል ቋንቋ ይናገራሉ። ይሄንን እኔም በጆሮዬ ሰምቻለሁ ባለፈው እዚህ አሜሪካ የመጡ ጊዜ ማለት ነውና በጥቅሉ ግን አባታችን እኔ ምናልባት ቀደም እርሶ እንዳሉት ቅዱስ ሲኖዶስም የጻፈውን ደብዳቤ አይቻለውና በመቤታችን በቅድስት ድንግል ማርያም ላይ ያስተማሩት ትምህርት ይላል። ያንንም ለማረም ሲጻፍ ራሱ ሚዲያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ነው። ያስተማሩት ትምህርት አይደለም፣ ስህተት ነው ያስተማሩት፣ ወይም ኑፋቄ ነው ያስተማሩት፣ ወይም ክህደት ነው ያስተማሩት። ባስተማሩት ክህደት ላይ ቅዱስ ሲኖዶስ ስብሰባ ጠራ ነው ማለት ያለብን እንጂ በመቤታችን ላይ ባስተማሩት ትምህርት በመቤታችን ላይ ባስተማሩት ትምህርት ምንድን ነው? ዛሬ ታርሟል። ዛሬ የስህተት ትምህርት ተብሎ ተጽፏል። የዛሬው ላይ ይሄንን ትላንትና እኔም ዘግቤበታለሁ። አሁን ዋናው ትልቁ ነገር ምንድነው አባታችን ከሌላው ጊዜ ይሄንን ኬዝ ለየት የሚያደርገው ነገር ምንድነው ብለን ስናይ ሌላ ጊዜ የተለያዩ ኬዞች ይነሳሉ፣ የተለያዩ ሐሳቦች ይመጡና በአንድም በሌላም ከፖለቲካ ጋራ ከዘር ጋራ እየተቆራኙ ታፍነው የሚቀሩበት አይነት መንገድ አለ። ይሄ የሃይማኖት ጉዳይ ነው። ይሄ የህልውና ጉዳይ ነው። ይሄ የተቋም ጉዳይ ነው። በዚህ ጉዳይ ላይ የምንደራደርበት፣ በዚህ ጉዳይ ላይ የምንለማመጥበት፣ በዚህ ጉዳይ ላይ አማላጅ ተልኮ ለተላካው አማላጅ ሐሳብን የሚቀይርበት ጉዳይ አይደለም። ይሄ ጉዳይ የሃይማኖት ጉዳይ ነው። በአንድ በታቸው ወጥተው የተናገሩት ጉዳይ ነው። አንድ ቦታ ላይ አይደለም፣ በተደጋጋሚ በአንድ ቀን ውስጥ በሆለታ ቅዱስ ገብርኤልና በፍኖተ ጽድቅ በተባለበት አዳራሽ በተለይ ቅድም አባታችን ያመጡት ሐሳብና አገላለጽ በዛ ሰዓትና በዛን ወቅት አይደለም ሊቀ ጳጳሱ እውነተኛ ኦርቶዶክስ ከሆኑ ባለቤቱም ሆነ ምዕመኑ እዛ ውስጥ ያለው ሰው በዕለተ ዓርብ ምን ይሰራል እዛ አዳራሽ ውስጥ ነው ጥያቄ ሊጠይቅ የሚገባው ቅዱስ ሲኖዶስ። ስለዚህ ቅዱስ ሲኖዶስ ማየት ያለበት ቤዛዊተ ኩሉ ዓለም አትባለም የሚለው ሐሳብ ብቻ ሳይሆን በርካታ ነጥቦችን አንስተዋል። እኛ አባት በድፍኑ መታየት ያለበት የኑፋቄ ትምህርትን ኢየሱስ ክርስቶስ የሁላችንም ተወካይ ነው፣ ሌላ ተወካይ አያስፈልገንም። ያ ማለት ነው አማላጅ ብለን የምንማጸናቸው ዛሬ ጽላት ተቀርጾላቸው በየአብያተ ክርስቲያኒቱ ያሉትን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አያስፈልጉም ማለት ነው። ቅድም ስለ ዳዊት እዚህ ጋር ያነሱበት በምክንያት ነው። ቅድም አባታችን በግልጽ ነግረውናል። ዳዊት ነፍሰ ገዳይ ነው። ዛሬ የነፍሰ ገዳይን ጸሎት ለምን ትጸልያለህ ነው? ለምን ትደግማለህ ነው ባጭሩ። ህዝቡን ወዴት እያለማመዱት ነው? ስለዚህ ከክህደትም በላይ ክህደት፣ ከኑፋቄም በላይ ኑፋቄ ህዝብን አንገት ያስደፋ አይደለም የተማረን ያልተማረ ምዕመን ምንም የማያውቀው ምዕመን ያሳዘነ ጭብጥ ሐሳብ ነው።
እንዲም ሆኖ የተናገሩበትን ሂደት አይተናል ሰምተናል ዘመቻን የተከፈተብኝ ብለዋል ዘመቻ ማለት ይሄ ነው ዘመቻ ማለት እኮ እሳቸው ምን ስለሆኑ ነው ዘመቻ የሚከፈትባቸው አጀንዳ ይሰጡት እሳቸው ናቸው ስለዚህ እኔ አባታችን ነገ ጠዋት በዚህ ደረጃ ዛሬ ፍንጫ አይተናል ቤተክርስቲያኒቷን አሳዝኜ ከሆነ ይቅርታ ጠይቃለሁ ምዕመኑን አሳዝኜ ከሆነ እንደዚህ ያደርጋለሁ የሚል አይነት ነገር አለ አጠቃላይ እንዲመልሱልኝ የምፈልገው ሁለቱን ጥያቄዎች በአንድ ላይ አድርገው እይታውትን እንዲያስረዱን እንፈልጋለሁ በጳጳስ ደረጃ ኑፋቂ የሆነበት ምክንያት ለምንድን ነው የሚለውና ይሄስ ጉዳይ ነገ ጠዋት ቅዱስ ሲኖዶስ አጀንዳውን ይዞ በዚህ ጉዳይ ላይ በግዜ ትምህርት አስተምረዋል ይሄን ማመን አለበት ስለዚህ ይቅርታ መጠየቅ አለበት ቢባሉ ይሄ ኑፋቂ ትምህርት በይቅርታ ይታለፋል ወይ እና እኚህ ሰውዬ ነገ ጠዋት መድረክ ላይ ቆመው ማስተማር ይችላል ወይ ሁለቱንም በአንድ ላይ መልሳለሁ በጣም ጥሩ ነው መጀመሪያ እንግዲህ አሁን ከዚህ በፊት ሹመት ሲሰጥ በርካታ የቤተክርስቲያን ልጆች ሆነዋል መምህር ከናንተ ሚዲያ ጀምሮ ማህበራት ጥምረት የሚባል የስምንት ማህበራት ህብረት ጥምረት ደብዳቤ ጽፏል ለቅዱስ ሲኖዶስ ለዓለም አቀፍ ይሄ አሁን የሚሰጠው ሹመት የችኮላ ሹመት ነው ይሄ አሁን እየተሰጠ ያለው ሹመት የፖለቲካ ሹመት ነው የፖለቲካ አካል ለኦሮሞ ለሚለው የዛን ሰሞን የኦሮሚያ ሲኖዶስ የሚባለው ነገር ለማፍረስ ሲሞከር የተደረገ የችኮላ ነገር ነው በዚህ ግርግር ውስጥ ሁሉም ማለት አይደለም በጣም ብያለሁ በቀደምለት ከነዚህ ከዘጠኝ ውስጥ ስነ ስርዓት ያላቸው የቤተክርስቲያን ልጆች ዛሬም በአገረ ስብከታቸው ያሉ የሚዋደቁ የሚሰሩ አሉ በግርግር ግን ፖለቲካዊ አመለካከት ያላቸው የኑፋቂ አስተሳሰብ ያላቸው ሰዎች ይመጣሉ ስለዚህ ጥንቃቄ ይደረግ ይሄ ሹመት ይቆይ ዘጊ ተብሎ እንቢ ተባለ ታለፈ በአጠቃላይ ቤተክርስቲያን ታውን ያለባት ፈተና ይሄኛው ብቻ አይደለም ከዛ በፊት የነበሩ ሹመቶች የጎጃም የጎንደር የትግሬ የሸዋ የኦሮሞ የጉራጌ የሚባል ኮታዊ ሹመት የቤተ ክርስቲያን ቋንቋ አይደለም ክርስትና ሲጀምር ዓለም አቀፋዊ ሃይማኖት ነው ኦርቶዶክሳዊነት ለዓለም የተሰጠ የዓለም ሃይማኖት እንጂ የጎጥ የቡድን አይደለም ጎጥን ሲጀምር አንድ መነኩሴ ዘሩ መታወቅም የለበትም መነኮሰ ማለት ዘር የለውም እናት አባት የለውም ቤተሰብ የለውም ከሀገር ምድረ በዳ ከዘመድ ባዳ ከእገሰብ ገመላይት ይሻለኛል ብሎ ይሄንን ዓለም ንቆ መንኖ የሚኖር ማለት ነው ስለዚህ ከኔ ወንድሜ ነው ከኔ አባቴ ነው ከኔ ዘሬ ነው የሚባል ምንኩስናውስ የለም ስለዚህ ምንድነው እንዴት ነው ዘሩ የሚጣራው በምን መስፈርት ነው አንድ ጊዜ ብጻውነ ቶማስ ሀገሩት የት ነው ሲባል እንዴ የጥንቱ ቶማስ ማለት ነው ሀገሩት ሲባል ደሞ ጳጳስ ሀገሩ ይጠየቃል እንዴ ጳጳስ እኮ ሀገሩ ኢትዮጵያ ዳሩ ኢትዮጵያ ወንዙ ኢትዮጵያ ዳር ድንበሩ ኢትዮጵያ ነው ሲሆን ኢትዮጵያም ከሚለው በላይ ነው የእግዚአብሔር እንደራሴ ነው ጳጳስ እንዲህ አይነቱ ሹመት የሚሰጠው በፍጹም ጥንቃቄ ነው የበቁ ሰዎች ራሳቸውን የገዙ ሰዎች ዕውቀት ብቻ አይደለም በመንፈሳዊነት የተቀጡ ሰዎች የታረሙ ሰዎች ናቸው ስጋ የቆረጡ አረቅ የሚገለብጡ ሰዎች ተሹመው እኮ ነው የችግር የመጣው እኚህ ሰው የሚያቁቴን ነው ተሰብስቦ ፍየን አስጠብሶ መብላት አረቅ መጠጣት ከዛ ወና ካስፈለገ እስክስታ መምጣት እምንናገረው ውሸት ከሆነ እግዚአብሔር ይፍረድ በነፍስ ወስጋችን እውነቴን ነው የምነግሮት እነዚህ አይነት ሰዎች ናቸው የተሾሙት ተሰብስቦ ቁርጥ መብላት ስጋ መብላት በላው ወራረደው ይሄ ነው ወሬያቸው ስለዚህም የመጣው የሰጣቱ መንገስ ስለተበላሸብን ነው ጳጳስ ማለት ቀሲስ ጳጳስ ማለት የተጣመመ የሚያቃና በእውቀቱ ትንሽ እንኳን እንዲህ አይነት ኑፋቂ አይደለም እውነቴ ነው አሁን እኮ ጳጳሳት እኮ ምንም አልመሰላቸው መስሎ ሰላቸው እንጂ እመቤቴን እነሱ ራሳቸው ይሄ አሟቸው ለየኔ አላምንም ለምን መሰሎት ጉዳይ አይደለም ማለት አዩ ወጥቷልና ከዓላማ ወጥቷል ጵጵስና የሚባለው ዓላማው ወጥቶ ተረስቶ ዛሬ ሌላ መልክ ነው ውስጥ ነው ያለው ዛሬ የሀብት ማካበቻ የጥሩ መኪና መንጃ የጥሩ ልብስ መልበሻ
የወርቅ ማንጠልጠያ ሆኗል። አየህ ወጥቷል ከአውዱ ፈጽሞ ጠፍቷል የጵጵስና ኮንሰፕት። አሁን ይሄ ምዕመኑ ያመመውን ሊያማቸው አይችልም። እነሱ ወጥተዋል፣ ሌላ ዓለም ውስጥ ነው ያሉት። ጵጵስና ማለት የበቁ ሰዎች ይወሉት የበቁ ሰዎች የሚገቡበት ማለት ነው። ምናልባት አባቶች በአንደበታቸው የጵጵስና ሹመት ነው አልገባም ይላሉ እንጂ በልቦናቸው ይፈልጉታል። ምክንያቱም የብቃት መለኪያ ነው። የበቁበት ምድራዊ ስጦታ ነው ጵጵስና። ይህንን ዓለም መብላት መጠጣት የተጸየፉ፣ ይህንን ዓለም ገንዘብ መንካት የተጸየፉ አቡነ ተክለ ሃይማኖት እኮ ቅዱሳን ገንዘብ እንዲህ በእጃቸው ነው ታያቁ። ደሞዛቸው ስንት እንደሆነ አይተው ታያቁ። በዛው ነው ለጓለማውታና ለሰንበት ቤቶች ተብሎ የሚላከው ለሁለት ተካፍሉ። የበቁ ሰዎች ብፁዕ አቡነ ዮሐንስ የሚባሉ ካስታወሷን በቅርብ ያረፉ መቀሌ ያሉ የቅዳሴ መምህራን ትልቅ ሊቅ በስተርጅና የተሰጣቸው ለምንድን ነው? ቢያረጁም ይህ የብቃት የጵጵስና የብቃት ደረጃ ማሳያ ነው። ስለዚህ ቢያረጁም እዛ ያሉበት ሄዶ ቆብ ይደረግላቸው ልብሱን ይለብሳሉ እንጂ ይህ እንደ ዛሬው አይደለም። የዛሬው የመበያ የመጠጫ የዛሬው እንደ ልብ መሆኛ ስለሆነ መልኩን ጣይሙን ስለለቀቀ ነው። በዚያውን ስንናገር ይቀየሙናል። በእውነት ነው የምነግራቸው። ግዴላችሁ ቤተክርስቲያናችንን እናድናት እናትርፋት። እኛ እናልፋለን። ያዝነው ገንዘብ ይተርፋል፣ እኛ እንሞታለን። ምናልባት ብንኖር 20-30 ዘመን ነው። እቺን ግን የ2000 ዓመት ቤተክርስቲያን ግን እንዲህ አናዋርዳት። እንዲህ ክብሯን አንጣለው ባካችሁን ስለ ያው እግዚአብሔር። ስለዚህ ለክህደት ጵጵስናን ክህደት ያደረሰው የመጣበት መንገድ የተሳሳተ ነው። ቅዱስ ሲኖዶስ መንቂያው ሰዓት ነው። ይሄ አጠቃላይ ለቤተክርስቲያናችን ትንሳኤ ተርኒንግ ፖይንት መሆን አለበት። እጥፋት መሆን አለበት። የታሪክ እጥፋት። የኚህ ሰው ትምህርት እንዲህ ዝም ብለን ምንቶ ሌሎችም ሊቃውንቱም ለአንድ ሰሞን ተንጫሽተን ፌስቡክ ላይ እንቧዝ ከረዩ ብለን የምናልፍበት እንዳይሆን ይሄ የታሪክ እጥፋት ማድረግ አለብን። ጵጵስና በቅድስና የሚገኝ ከመነኮሰው ጳጳስ ሆናላ ክፍት የሥራ ቦታ እኮ ነው የሚመስለው ዛሬ። ያው እግዚአብሔር ምስክር ነው። ጳጳስ ሆናላ እኔ አሁን ይገርሞታል አንድ ሰዎች አንተ ማርሶማ እንዴ ጳጳስ ክፍት የሥራ ቦታ እኮ ነው ጵጵስና እንዴ! ይህንን የታሪክ ጥፋት አድርገው አባቶቻችን በጥንቃቄ አይተው በያው እግዚአብሔር ስም በቤተክርስቲያን ስም ይህንን የሚንገበገቡ ምዕመን አይተው ስለ ምዕመናን ቁጭት ሃይማኖት ብለው የጵጵስና መስፈርት ይስተካከል። እነሱ ላይ ይብቃ እና አሁን ባለው ይብቃ። አሁን በተነገረን እንዲህ አይነት ክደት አጸያፊ የአንድ ጳጳስ ንግግር ይብቃን። ይህንን የታሪክ ጥፋት ማድረግ አለብን። ሁለተኛው ይሄ በይቅርታ ይታለፍ። በይቅርታ የሚታለፍና የማይታለፍ አለ። ይወሉት በጉባኤ ኒቂያ ላይ አሪዮስ ከተወገዘ በኋላ ሌሎች 5 ውሳኔዎች ተወስነዋል። 5 ውሳኔዎች ዘኒቂያ የሚባሉ 5 ውሳኔዎች አሉ። ይሄንን ሊቃውንተ ቤተክርስቲያን ወጥተው ማብራራት አለባቸው። አንደኛ ወይኩን በዓለ ትንሣኤ ዘንበለ በዕለተ እሑድ። አንደኛ ትንሣኤ በሰንበት ብቻ እንዲሆን። ሁለተኛ ዘተጠምቀም ጳውሎስ ሳምሳጢ ዳግመ ይጠመቅ። ከጳውሎስ ሳምሳጢ ከተባለው ሰው የተጠመቀ በሙሉ ድጋሚ እንዲጠመቅ። ሶስተኛ መላጤዎስ የሚባል ሊቀ ጳጳስ በዘመኑ የነበረውን የዲዮቅልጥያኖስን ሰይፍ ፈርቶ የዲዮቅልጥያኖስን ጣዖት ቤተ ጣዖት ሲያጥን ነበር። ሰውየው እምነቱን አልካድም፣ ኑፋቄም አልተናገረም፣ ክደትም አላደረገም። ግን ሰይፍ ፈርቶ ቤተ ጣዖት ስላጠነ አባቶቻችን መላጤዎስ ወደ እምነቱ ይመለስ፣ ነገር ግን ጵጵስናው አይመለስለትም ብለው ወስነዋል። እነዚህ ውሳኔዎች ቀላል ውሳኔዎች አይደሉም። ይኸውልህ ይሄን ሰው የቋም ደነገጡ። የደነገጠ ሰውማ ይቅርታ ይጠይቃል። እንዴት ነው የማይጠይቀው? ይሄ ሁሉ እርጅብኝ የወረደባቸው ይጠይቃሉ። ቆቤን እንዳላጣ ብሎ ይጠምቃል። ምክንያቱም እሳቸው ቆባቸውን በብዙ ዋጋ ከፍለው ያገኙት ነው። በሚሊዮን የሚቆጠር ገንዘብ ከፍለውበታል። ብዙ ደጅ ጠንተውበታል። የከፈሉትን ገና ሰብስበው አላገኙም። ለእሳቸው ይህ ትልቅ ኦፖርቹኒቲ ነው። ሀገር ስብከታቸው ሳይሄዱ አዲስ አበባ ተቀምጠው ደሞዝ የሚያገኙበት ነው። ኮብራ መኪና ተመድቦላቸዋል። ይህንን ስታተስ እሳቸው ሃይማኖትን አይፈልጉትም፣ ስታተሱን ይፈልጉታል። ከቤተክርስቲያን ይበላሉ ይጠጣሉ። የቤተክርስቲያን ማድጋን የሚያንቆረቁር ገፊ ብለው ይሰድቧታል። በቤተክርስቲያን ነው የሚያምርባቸው። ቤተክርስቲያኒቱን ግን ኦሪታዊት ናት ይሏታል።
ቤተክርስቲያኒቱ ራርታላቸው ነው የሚኖሩት ሳይበቁ በቅተዋል ብለዋል ግን ጨካኝ ብለው ኦሪታዊት ብለው ይሰድቧታል አዩ ስለዚህ ሰው ይሄንን እንዳያጡ መጥተው ይቅርታ ይጠይቃሉ ታዲያ ግን ማን ነው የሚያቀው ከልባቸው ስለመመለሳቸው ስለዚህ አባቶቻችን የወሰዱት ምንድነው አንድ ጳጳስ ኑፋቄ ከተናገረ በኋላ ጵጵስና ይመለስለት ህዝብ ያጠፋና ነገር እኚህ ሰውዬ በአደባባይ የተናገሩትን ነገር በስውር ሊናገሩ ነው ኒኩለር ቦምብ የታጠቀ ማለት ነው ጳጳስ ክደት ያዘ ማለት ኒኩለር ቦምብ ማለት ነው ዓለምን ያጠፋ ስለዚህ በምንም ተአምር በኑፋቄ የተገኘ ጳጳስ ጵጵስና ይመለስለት ይሄንን ካላደረጉ የኛ አባቶች ራሳቸው ሕገ ቤተክርስቲያን አያውቁም ማለት ነው ቀኖና ቤተክርስቲያን አላነበቡም ጉባኤ ኒቂያን አያውቁትም ስለዚህ ይቅርታ ልክቻለን እንኳን አይደለም ጳጳስ ይወዴ ቆይ ለምሳሌ አንድ ቄስ ካፈረሰ ለምን ታዲያ ክነቱ አይመለስለትም ንስሐ ሲገባ ለምን አይመለስለትም ምንድነው ችግሩ ታዲያ ካህን አንድ ካህን ከዝሙት እኮ ይበልጣል ይወሎት ጋብቻ ይላል ጋብቻ በሞት ይፈርሳል ይላል ሃይማኖትስ ከካደ ይላል እንዴ ሃይማኖት መካድማ ከሞት ይበልጣል ይሄኛው ስጋዊ ሞት ነው ያ ግን በመነፍስ ሞት ስለሆነ ያም እንደሞት ከሞት በላይ ነው ከአንድ ካህን ሌላ ሁለተኛ ሚስት ከማግባት ወይንም ሄዶ ሌላ ሴት ጋር ከመሄድ የከፋ ነው መንፈቅና በነፍስ ነው ይሄ እኮ በስጋው ነው የረከሰው ይሄ በነፍሱ እኮ ነው የረከሰው ሁለተኛ በውስጡ ደብቆ መጥቶ ቀን ደሞ ጠብቆ ያምን ፍቅርናው ሊረች ስለሚችል አርቀህ ጠራው ነው የሚለው ወደ ከነቱ አይመለስም እንኳን ጵጵስና ተራቅስና አይመለስም ስለዚህ አባቶቻችን በትክክል ካገኙት የተናገረውን ከቤተክርስቲያን ከቀኖና ቤተክርስቲያን ሊቃውንት መርምረው ከዛ በዛ መሰረት ቀኖናዊ እርምጃ ይወሰዳል እንጂ ይቅርታ ስለጠየቁ በቃ ይቅር እኔ ሰምቻለሁ እንደዚህ የሚሉ ከሊቃነ ጳጳሳት እንዳሉ ይቅርታ ይጠይቁና ይመለሱ እንዴ ይሄ የነሱን ራሱ ዕውቀት ያጠያይቃል የነርሱን አባትነት ያጠያይቃል ይሄ ተራ ምንፍቅና አይደለም ይሄ ካሁን ካሉ ፕሮቴስታንቶች የሚያስንቅ እስቲ አሁን እኔ ልኬሎታለሁ ለርሶ እዩት እስቲ እነ ፍራታ የሚባሉ ቻናል እነ ክርስቲያን ምናምን የሚባሉ ቻናሎች ወደ 7 የሚሆኑ ዓለም አቀፍ ፕሮቴስታንት ቻናሎች እኮ በደስታ ቆሰክረዋል እኮ ፎቶአቸውን ዘርግተው ለምን አስተምሯችን ቤተክርስቲያን ገባልን ሌላ ሶስተኛ ነገር ታድሶ ማለት ይወሉት ታድሶና ፕሮቴስታንት አንድ ናቸው ሁሉም ፕሮቴስታንት ናቸው ታድሶ የሚለየው ምንድነው ታድሶ የሚባለው እኛ አንወጣም ከቤተክርስቲያናችን እዛ ሆነን ቀስ ብለን ታቦቱን ቀስ ብለን ከበሮን ቀስ ብለን ጸናጹን አስወጥተን ጊታራችን አስገበዛችሁ ቤተክርስቲያን ላይ ነው የምንጨፈረው ስለዚህ ሲታወቅባችሁ ይቅርታ ጠይቁ መራሃቸው የታድሶ እንዳይደረስባችሁ ስለዚህ ከታወቀባችሁ ይቅርታ እየጠየቁ እዛው ቆዩ ነው ከወጣ ባይዘው የታድሶ ድርጅት አይቀበለው የታድሶ ድርጅትና የፕሮቴስታንት ድርጅት የሚለዩት መሰሉት የፕሮቴስታንት ድርጅቶች ሲመጣ ይቀበሉታል ውስጥ ከውጭም ቢገፋናቸው ከውጭ ይቀበላሉ ታድሶ ግን ድርጅቶች እንደዛ አይደለም እዛው ሆነ ነው የምንረዳ ነው የሚለው እዛው ሆነ እንሰጣለን እዛው ሆነ አፍረስ ነው ስለዚህ መራቸው ምንድነው ሲደረስብህ ይቅርታ ጠይቅ ለዚህኝ ሰው የኛ ልባቸው መመለሱ በብረምናቀው መላእክት አይደለም እኛ የመንፈስ ቅዱስ ግብር የለን ደንግጠው ተመልሻለሁ ቢሉ ስለዚህ በምንም ተአምር በይቅርታ አይደለም ይሄ በቀኖና ቤተክርስቲያን ታይቶ ተገምግሞ ቀኖናዊ መልስ ነው ማግኘት ያለበት በአጠቃላይ ይሄ የታሪክ ጥፋት ነው ብያለሁ ምን ጊዜም በታሪክ ውስጥ በማንኛውም ሂደት ውስጥ በክርስትና በዓለማዊ በፖለቲካዊ በማህበራዊ ሂደት ውስጥ የታሪክ ጥፋቶች አሉ ተርኒንግ ፖይንትስ አሉ ይሄ ለቤተክርስቲያናችን ተርኒንግ ፖይንት ነው አንደኛ የጵጵስና መስፈርታችን መንገመግምበት ሁለተኛ ያሰጣጡን መንገዱን የምናይበት ሰዎችን ምን መርጥበት መዝንበት መመዘኛዎችን የምናይበት ጊዜ ነው ሁለተኛ ደግሞ እንዲህ አይነቱ ምንፍቅና ከቤተክርስቲያን ጠራርጎ ለማውጣት ደግሞ አቋም ቁርጠኛ መንፈሳዊ አባትነት ቆራጥነት በተለይ የምእመኑን ጠባት አይቶ አባቶቻችን ይሄንን አይተው በመንፈሳዊ ወኔ እዚህ ጋር ብዙ ነገር ሊመጣባቸው ይችላል
ከአሁን እሳቸው ኦሮምኛ ተናጋሪ ስለሆኑ ከኦሮሞ ጋር ሊገናኝ ይችላል ከፖለቲካ ሊገናኝ ይሆን ሃይማኖት ተጋድሎ ነው አሁን እኚህ ሰውዬ የጮህላቸው ያሉ ሰው ይዋቸው ይግባኝ ለምናምን የሚባል ቤተ ምናምን የሚባሉ አሉ ሊቃውንቱን የሚሳደቡ ሃይማኖቶች የሚሳደቡ እነዚህ ሰዎች ናቸው ሁሉት የሚያሰድቡት አዩ ዛሬ ወጥተው የሚጮህላቸው የሚያለቅሱላቸው መግለጻቸውን ያወጡላቸው እነዚህ አካላት ናቸው ራሳቸው እነዚህና አባ ገብርኤል ተብዮች ናቸው ሁሉት የሚያሰድቡት ደናዎቹን እዛው ሰደው ተወሽቀው አዩ ተወሽቀው የሚያሰድቡ እነዚህ ናቸው ዛሬ ተገለጠ እግዚአብሔር ይመስገን አዩ ካናል ጊዜ እኮ ነው ማናቸው እነዚህ ይባል ነበር ምንድናቸው እነ ይግባኝ ለክርስቶስ የሚባሉት ማናቸው ይባል ነበር እና አባ ገብርኤል ያቋቋሟቸው ቡድኖች ናቸው አንዴ በሸዋ ስም ይላሉ የሸዋ ተገፋ ይላሉ ኦሮሞ ተገፋ ይላሉ ካሊ ተገፋ ይላሉ የኛን ዘር ማን አውቆት ነው ዘራችን የዘር የእንዲህ አይነቱን ይርካሽ ለፖለቲከኞች እንኳን የምንጸየፈውን ቃል እኛ በክርስቶስ ከዛች እውነት እናንተ ክርስቶስ እንወዳለን ካላችሁ የክርስቶስ ጠበቆች ከሆናችሁ ከእሱ ስንወለድ የእርሱ ልጆች ስንባል ዘረኝነት ፈርሷል እንደ ጠቅመሰናውን አፍርሰነዋል ከእናታችን ማይፀን ከተወለድንበት ይልቅ በልደተ ክርስቶስ በልደተ ኢየሱስ የተወለድንበት ልደታችን ይበልጣል ያንን አፍርሰነዋል ያፈረሱትን ሰዎች ናቸው እናንተ እየተሳደባችሁ መጣፈርሱት ይልቅ ከጎጠኝነት ውጡና ለቤተ ክርስቲያናችሁ ቆሙ አፍርሱት ያንን ያ በጥምቀት የፈረሰውን የሥጋ ልደት ተውትና በመንፈሳዊ ልደት ቆሙ ያን ጊዜ አይናችሁ ይበራላችኋል ያን ጊዜ እውነቱን ታውቃላችሁ ያን ጊዜ እኛ ለምን እንደምንጮህ ይገባችኋል ሳይገባችሁ ቀርቶ አይደለም ዛሬም ቀርቶ አይደለም ምናልባት ከፖለቲከኞች የሚላክላችሁን ፍርፋሪ ለመልቀም ነው እንጂ ምንም ሃይማኖት ደግሞ በተጋድሎ ነው ተወሽቁ አይደለም ውጡና በሉ ተከራከሩ ሲልክ እንደኛ እኛው እንደምናደርገው ውጡና በፌስቡክ ተሽለብቃችሁ በስውር ስም ተደብቃችሁ ሳይሆን የሞተ ሬሳ ማለት ነው በስውር ስም ማለት የሞተ ሬሳ ሆናችሁ ሳይሆን ሃይማኖት ተጋር እናንተ ሃይማኖት ካላችሁ በኦርቶዶክሳዊነትም ይሁን በፕሮቴስታንትነትም ይሁን በዘራችሁም በምንም መኑ ኑና ውጡና ተናገሩ እስቲ ሸዋ ተገፋ ምናምን ተገፋ ኦሮሞ ተገፋ ትግሬ ተገፋ ይሄን ታውት እንዲህ አይነቱ ነገር እኛን አይመጥነንም ያን ጊዜ ከማይፀን ዮርዳኖስ ከአብራ ከንፈስ እንወለድ የሥጋን ልደት ገለነዋል ጥለነዋል መስቀል ይዞ ቀራንዮ ላይ ቆሞ ስለዘር አይወራ ከሌ ተገፋ ነከለ ያገፉ ነከለ ያሳደዱ ያ እግዚአብሔር የሚያሳድዱን ካሉ እግዚአብሔር ብድራትን ይከፍላል ነው ምናምነው የሚሳደዱ ይሳደዳሉ ማንንም ጉርጓቢ በቆፈረበት ይገባል ዳኝነት የእግዚአብሔር ነው እኛ ዳኝነት አንሰጥም ዳኝነት አይሰጥም ከሆነ ደግሞ የተረጋገጠ ነገር ካለ ደግሞ ያንን በማስረጃ ይዞ ደግሞ በመድረም ደግሞ በቀል ይቻላል ያንንም አንከለከለም ከሚያረጉ ካሉ እንዴ አንድ የጎጃም ተወላጅ ስላደረገ ጎጃም በሙሉ ይሰደብ እንዴ አንድ የጎንደር ሰው ስላጠፋ ጎንደሩ ሊሰደብ እንዴ አንድ የኦሮሞ ልጅ ስላጠፋ ኦሮሞ ሊሰደብ እንዴ አንድ የሸዋ ሰው ዘረኛ ስለሆነ ሸዋ በሙሉ ይሰደብ እንዴ ለምን ተብሎ የኛ እናቶች መጀመሪያ መዘረኝነት ያውቃሉ የጎጃም ዝመች ያውቃል የኦሮሞ ዝመች ያውቃል የትግራይ እናቶች መቼ ያውቃሉ ዘረኝነት ይሄ ቆኛ ተማር ፊደል ቆጠርን ያለው የጫንባቸው እኮ አያውቁም እኮ እንደሱ እግዚአብሔር መስከረ አንድም ኢትዮጵያዊ ዘረኝነት አያውቅም እኛ ተማር ፊደል ቆጠርን ያል በፊደል ስም የተደበቀን ደናቁርት ያመጣ ነው እንጂ የኢትዮጵያ ዘረኛ አይደለም ቢሆንማ እኛ ከሸዋ ተነሰለ ጎጃም ከጎጃም የተነሰ ሄደው የትግራይ ልጆች መተሸዋ አይማሩም ነበር የትግራይ ልጆች ጎንደር ሄደው አያስመሰክሩም ነበር ይኸውላችሁ አይደረግም ነበር ውሸት ይሄ ቋንቋ ነው እኔ የተወለድኩት በአዲስ አበባ አካባቢ ነው ሳሚ ይሄ ግን የተማርኩት ጎጃም ነው ባህር ዳር ዩኒቨርሲቲ ነው የተማርኩት በዛ አካባቢ ያለው ቃል እግዚአብሔር ነው ቀጽ እየመጣሁት እኔ ያ ህዝብ ከየት ነው የመጣው ብሎ አልጠየቀኝም ወይንም ከጎጃ የመጣው ህዝብ መጥቶ እኛ በተወለድንበት አካባቢ ሲያገለግል ህዝቡ ከየት ነው የመጣው አላለም ንስሐ አባት አድርጎት ሻሽ ገዝቶለት ካባል አልብሶት ነው የኖረው የኛ ጓደኞች መቀሌ ዩኒቨርሲቲ ሄደው ተምረዋል መቀሌ አንድ ጊዜ በእኛ በመንማርበት ዘመን ችግር ተነስቶ የመቀሌ እናቶች ናቸው በየቤት አስገብተው አብልተው አጉርሰው አጠጥተው ወደ እናቶቻቸው የመለሷቸው ይሄኛ የፈጠርነው ቋንቋ የዚህ ዘመን ያረጀ ያፈጀ ጥቅመኞች የራሳቸውን ጥቅመኝነት ለመሸፈን ያመጡት ካባ ነው የሚደርቡት ካባ የሌቦች መሸፈኛ ነው ዘረኝነት
ስለዚህ እነ ይግባኝ ከምናምን ተወሽቃችሁ ከምትሉ ተጋድሎ ነው ውጡና ተጋደሉ በተጋድሎ ነው ሃይማኖት የሚጸናው በተጋድሎ ነው ማንኛውም ነገር የሚጸናው ስለዚህ እኛ ወተን እየተጋደልን ነው እውነቱን እየተናገርን ነው አይ ካላችሁ ደግሞ በወንድማይ ፍቅር ነውና ደግሞ ይሄው ኢትዮ ቤተሰብ ላይ ሌላ ሚዲያ ላይ ደግሞ እኛን ጥሩ አለበለዚያ ተወሽቆ ተደብቆ ይኮንተን ስለሆነ ነው ያ ኮንተን ስለሆነ እኔና እርሶ ነው ያሉት እኔና እርሶ እኔን ስላለ ኦሮሞ ጠልነ ትላንትና ያሳውሳሉ የዛሬ 8-9 ዓመት እኔና እርሶ ተመሳሳይ እዚህ ሚዲያ ላይ ወተን ስለዛ ስለ አለፈው ስለ ህዋት ስንናገር የትግራይ ጠላትን እንባለን ዛ ደግሞ የኦሮሞ ጠላት ነገር ሙሉ ላይ ይመጣል ስጋት ከሰራ እንቃው ደግሞ ይዛ ጠላት ልንሆን አዩ አያሳዝንም አያሳፍርም እኔና እርሶ ዝጭው በህይወት ይያለ የዛሬ 9 ዓመት 10 ዓመት 8 ዓመት ይሄንን ቃል አልተነጋገርንም ይሄ ዘመን ያልፋል ነገም እኛ ሐሰተኞች ከመጡ ከዛ ጋር ለምንቆመው ዛሬ ምንናገረው የትግራይን ጥላቻ አይደለም ህዋትና ትግራይ ዘው አንድ አይደለም አላልም ዛሬ ደግሞ ይሉ ተመልከቱ ያኔ ትግራይ ጠላት ተባለ ዛሬ ደግሞ ኦሮሞ ተሳለ ኦሮሞ ምን አድርጎ እኛ ማንነንና የኛን ዘመን ያቃለ እናትና አባቶቻችን እኮ በህይወት አሉ ሲጠየቁስ ይዘሮቻቸው ይሄ ሁሉ እንዲህ አይነት ቅዠት ውስጥ እንተውና እኛ ጉዳያችን እንዲህ አይነቱን የሥጋ ልደት በመንፈሳዊ ልደት ገለነዋል ተሻግረነዋል ቤተክርስቲያኑ ስንሰበሰብ የቤተክርስቲያን ልጆች መሆናችንን ነው የምናውቀው እናታችን ቤተክርስቲያን አባታችን እግዚአብሔር ነው በዚህ ውስጥ ደግሞ ጎጃም ጎንደር ሸዋ ኦሮሞ ትግሬ የሚባል የለም ሁሉም ወንድማማች ነው ሁሉም ይፋቀር ነው ከዚህ ውጡና ለሃይማኖታችሁ ቁሙ የሚል ለነዚህ መልእክት አለ እግዚአብሔር ይስጥልን አባታችን በእውነት ሰዓት ኖሮን እጅግ በጣም ብንቀጥለው ደስ ይለኝ ነበር ግን ያስተላለፉት መልእክት እጅግ በጣም ግሩም ድንቅ የሆነ ነውና በተለይ ቅዱስ ሲኖዶስ ይሄን ጉዳይ በደንብ ማየት መቻል አለበት በስጋ ድቀትና በስጋ ውድቀት ካህን ክህነቱን ያጣል ይፈርሳል ጳጳስ ደግሞ ሚስት የለው ድስት የለውም ሚስቱ አገረ ስብከቱ ሚስቱ ሃይማኖቱ ሚስቱ ያያዘው ነው ስለዚህ በዚህ ደረጃ ጳጳስ የክህደትን ትምህርት ማስተማሩን በጣም በርካታ ሊቃውንት ተንትነው ያስተማሩበትን ሂደት አይተናል ስለዚህ ይሄ እንደቀላል የሚታለፍ በይቅርታ የሚታለፍ ብቻ አይደለም እውነት እንነጋገር ከተባለ ስለዚህ ይሄ ደግሞ ዛሬ ድንገት የመጣ አይደለም ዓርብ ዕለት ላይ የክርስቶስን ትንሳኤ ሳስብ የተገለጠልኝ ነው ምንለው ነገር አይደለም ከኋላ ስበን ያመጣ ነው የተለያዩ መልእክቶችም አሉትና በጥቅሉ የተያዘበትን ሂደት ስናይና ስንመለከት ስለ አንድ ክርስቶስ ቤዛነት ስለ አንድ ክርስቶስ ኃያልነት ገናናነት መሞት ከሞቶም ህይወት እንደሰጠን ለመናገር ንጽጽሩ የሚመጣው ከቅዱሳን ጋራ ንጽጽሩ የሚመጣው ስለ መዳንና ደህነት ጉዳይ ላይ መጾም መጸለይ ምንድነው ጥቅሙ የሚሉት ነገሮች ላይ ነውና ይሄ በጥልቀት መታየት ያለበት ነው ብዬ ነው ማስበው አሁን ያለው ሂደት መልካም ነው ግን ከሌሎቹ ኬዞች አሁንም ደጋግሜ የምናገረው ይሄን ያለ ምክንያት አይደለም ይሄ የሃይማኖት ጉዳይ ነው ይሄ የዘር ጉዳይ አይደለም የብሔር ጉዳይ አይደለም የኦሮሞ ጉዳይነት ጉዳይ አይደለም የትግሬነት ጉዳይ አይደለም የአማራነት ጉዳይ አይደለም ይሄ የሃይማኖት ጉዳይ ነው ለዚህ ነው ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ የተነሳው ማለት ነው ይሄ በዘር በቲፎዞ እሳቸው እንዲ ስለሆኑ የሚባል ነገር አይደለም ደግሞ የገለጣቸውን በዚህ መንገድም የገለጣቸው ወቅቱና ጊዜውን ጠብቀው እግዚአብሔር ነው ብለን ነው ምናምነው እኛ ምክንያቱም እግዚአብሔር ስለሚሰራ ማለት ነው እግዚአብሔር እቺ ቤተክርስቲያን በክብር ላይ ክብር እኮ ነው ዛሬ ስለሚለብሱት ልብስ እኮ የሚጨነቁ እኮ ናቸው ስለሚያደርጉት አይከን የሚጨነቁ እኮ ናቸው ስለሚይዙት መስቀል የሚጨነቁ ናቸው እኮ ጭንቀቱ ደግሞ የሚመጣው ምንድነው ገንዘብ ስላለ የተለየ ነገር ምን ታረግበታለህ ገንዘብ ትበላለህ ተጣጣለህ ሰዎች ያበሏል ያጠጣዋል ስለዚህ ስለምትለብሰው ነገር የምትጨነቀው በዚህ ደረጃ ተንደላቆ የሚኖርባትን ቤተክርስቲያን ገፍቶ ገፊናት ይያሉ እየተናገሩ በቤተክርስቲያን ውስጥ መድመቅ አይቻልም እውነት ነገር ከተባለ አሁንም ሰው ካለ አሁንም ደግሞ ልክ አለ አሁንም ደግሞ ለቤተክርስቲያን የሚቆረቆር ካለ እኛ ትላንትና ስንናገር በቤተክርስቲያን በሃይማኖታችን ከመጣ አንገታችንን እንሰጣለን የሚሉ ጳጳሳት እንደነበሩ እናውቃለን አሁን የምናያቸው ጉዳይ ነው በዚህ ሰዓትና በዚህ ወቅት ምንድነው ብዙ ጊዜ እናያለን አገር ስብከት ላይ ችግር ይፈጠራል ጳጳስ ይከሰሳል ጳጳሱ ለጳጳሱ ጥብቅና ይቆማል ምዕመኖቹ ሜዳ ላይ ይቀራሉ በየትኛው መንገድ ጳጳስን ከሶ ፍርድና ፍትህርት ያገኘ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የለም ይሄ ግን የሃይማኖት ጉዳይ ነው እየከሰሰ ያለው አገር ስብከታቸው አይደለም እየከሰሰ ያለው በመላው ዓለም ላይ ያለ ትውልደ ኢትዮጵያና ኢትዮጵያውያን ኦርቶዶክሳውያን የሆኑ ቀና አመለካከት ያላቸው
በእምነታቸው ውስጥ ያሉ ኦርቶዶክሳውያን ጩኸትና ጥያቄ ነው ብዬ ነው ማስበው። አባታችን ለዛሬ እንግዲህ ያለን ጉዳይ ይሄን ይመስላል። አባታችን በመጨረሻ ጸሎት አድርገው ይዝጉልን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የነገሥታት ንጉሥ የአማልክት አምላክ እግዚአብሔር ክብር ምስጋና ይግባው። አምላካችን እግዚአብሔር ቤተክርስቲያናችንን ከፈተና ይሰውርልን፣ ሀገራችን ኢትዮጵያን በረድኤት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ዘተመጽእ አላድነነ ወአድኀነ ኩሉ እኩይ ነሲአኪ መንግሥተ በስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ጽጌ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርዳን ተማስሩክ በከርሥኪ ተፈሥሒ ፍሥሕቶ ተሰካ እግዚአብሔር ምስሌኪ ሰዓት ይወሰድ ለነ ምሕረተ ፍቅሮ ልክ ኢየሱስ ክርስቶስ ከመ ይስእልና ጣዊነ ተማይጸነብኪ አምላክ አብ እግዚአብሔር ከሁላችን ጋር ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። የፍስሐ የሰላም የበረከት በዓል ይሁንልን። አሜን።